ሰላም ለእናንተ ይሁን ቅዱሳኖች፣ እንዴት ሰነበታችሁ? ደህና ናችሁ ወይ? ሳምንታችሁ እንዴት ነው? ክብር ለኢየሱስ ይሁን። በእግዚአብሔር መንፈስ በእግዚአብሔር ኃይል ተሻግረነዋል። እንግዲህ ኢየሱስ ያድናል። ደግሞ በሳምንት የመጀመሪያችን ቀን በመጀመሪያው እኛን በምናገለግልበት ቀን በዚች ማለዳ ደግሞ እግዚአብሔርን እጅግ አድርገን እናመሰግናለን። ክብር ለሱ ብቻ ይሁን። እግዚአብሔር ይመስገን። ጌታ ይባረክ። ወገኖቼ እግዚአብሔር ጻድቅ ነው። የንጋት ኮከብ የሚለውን ፕሮግራም ዛሬ በዚች ማለዳ ጀምሬያለሁ። እግዚአብሔር ጻድቅ ነው። ስለረዳኝ ጌታን አመሰግናለሁ። ይቅርታ እንግዲህ እንደ ጉንፋን ነገር አድርጎ ትንሽ ያዛርጎኛል። እግዚአብሔር መልካም ነው። ጌታ ኢየሱስ መልካም ነው። ያው ከዚህ አገልግሎት በኋላ ለቆኝ ይላል ተስፋ አድርጋለሁ። ኢየሱስ ጌታ ነው። ስሙ ይባረክ። ክብር ለኢየሱስ ይሁን። ዛሬ ትምህርታዊ ነገር ይዤ መጥቻለሁ። ምክንያቱም መንፈስ ቅዱስን በውስጣችን ያለውን መንፈስ ቅዱስን እያሳዘንን ብዙዎቻችን የእግዚአብሔር መንፈስ እኛ ከእግዚአብሔር መንፈስ ተለይተን ግን በልምምድ እያገለገልን ያለን ሰዎች ስላለን እግዚአብሔር ከዚህ ነገር እንዲያወጣንና እግዚአብሔር ፊት ደግሞ እንድንጸልይ ስለፈለግኩኝ አስተምሮ የያዘ ፕሮግራም ነው ዛሬ ይዤ የመጣሁትና መንፈስ ቅዱስ የተባረከ ይሁን። ክብር ለኢየሱስ ይሁን። ስለዚህ ዛሬ ኤፌሶን ምዕራፍ 4 ያለውን ቃል በሁለት ክፍል ለይቼ አየዋለሁ። እንግዲህ እግዚአብሔር ረዳናል። በረዳን በዚህ በ30 ደቂቃ ውስጥ በልቤ ያስረዳኝንና ወደ መንፈሴ የመጣውን ነገር ለመናገር ሞክራለሁ። እግዚአብሔር መልካም ነው። ጌታ መልካም ነው። ቴክስት ያደረጋችሁልን ሰዎች እንደዚህ ነው እንዲህ የተለያየ ህመም የተለያየ ችግር ውስጥ ያላችሁ በዚህ ጽርስ ጸልዩ ብላችሁ አስቀምጣችኋል። ቴክስት አይቻለሁ፣ ነግረውኛል፣ ሰጥተውኛል፣ ጸልያለሁ። እግዚአብሔር ዘመናችሁን ይባርክ። እንግዲህ የጸሎት መልስ ሲመጣ ያው እንደገና ጻፉልን ማለት ነው። እግዚአብሔር ይባርካችሁ። ጌታ ዘመናችሁን ይባርክ። ተባረኩ። በጌታ በኢየሱስ ክርስቶስ ስም ቃሉን አነባዋለሁ ማለት ነው። ኢየሱስ ክርስቶስ ጌታ ኢየሱስ ክርስቶስ ጌታ ስለሆነ ስሙ ለዘላለም የተባረከ ይሁን። እንደዚህ ይላል የእግዚአብሔር ቃል። በጌታችን በኢየሱስ ክርስቶስ ስም አነባዋለሁ። እንግዲህ በጌታ እስረኛ የሆንኩት እኔ ለተቀበላችሁኝ ጥሪ የሚገባው ኑሮ ትኖሩት ዘንድ እለምናችኋለሁ። ፍጹም ትሑትና ገሮች ሁኑ። እርስ በራሳችሁ በፍቅር እየተያያችሁ ትዕግስተኞች ሁኑ። በሰላም መኖሪያ የመንፈስን አንድነት ለመጠበቅ ትጉ። በተጠራችሁበት ጊዜ ወደ አንድ ተስፋ እንደተጠራችሁ ሁሉ አንድ አካልና አንድ መንፈስ አለ። አንድ ጌታ፣ አንድ እምነት፣ አንድ ጥምቀት አለ። ከሁሉ በላይ የሆነው በሁሉ የሚሰራ ሁሉን የሚኖር የሁሉ አባት የሆነው አንድ አምላክ አለ። ነገር ግን ክርስቶስ በወሰነው መጠን ለእያንዳንዳችን ጸጋ ተሰጥቶናል። ስለዚህ እንዲሁ ይላል። ጌታ ለዘላለም የተባረከ ይሁን። እስከ ቁጥር 7 ያለውን ነው ያነበብኩት። ኢየሱስ ክርስቶስ ጌታ ነው። ለቃሉ እንጸልያለን። ከዛ እየወረድኩኝ አንዳንዱን ቃል እያነበብኩኝ እናገራለሁ። ኢየሱስ ክርስቶስ ጌታ ነው። ጌታ ሆይ እጅግ አድርጌ አመሰግናለሁ። በዚህ ማለዳ ክብር ለዘላለም ለአንተ ይሁን። መንፈስ ቅዱስ ሆይ ተባረክ። ኃያል ጌታ ተባረክ። ብርቱ ጌታ ተባረክ። ጻድቅ የሆንከው ጌታ ተባረክ። በዚህ ሰዓት ደግሞ ጌታ ሆይ አንተ ታማኝ ሆንክ ጌታ። በዚህ መልክ እግዚአብሔር ሆይ ድምጽ ልታሰማን ስለወደድክ እጅግ አድርገን እናመሰግናለን። ጌታ ሆይ ለእያንዳንዳችን ለደከምነው ሰዎች ኃይል እንድትሰጠን፣ እንድታበረታን፣ እንድታነሳን እግዚአብሔር አምላክ ሆይ በአንድ መንፈስ በአንድ እምነት እግዚአብሔር በአንድ ጥምቀት ውስጥ ያለነውን እኛን እግዚአብሔር ሆይ ከወደቅንበት ልታነሳ ስለወደድክ እጅግ አድርጌ አመሰግናለሁ። የዘላለም አምላክ እግዚአብሔር የክብር ጣት፣ የክብር ኃይል፣ የክብር መንፈስ በዙሪያችን ስለሚሆን አመሰግናለሁ። ለዘላለም ተባረክ። እኔንም ባሪያህን እርዳኝ ጌታ ሆይ። አፍ ልሆን አካል ልሆን በዚህ ያለሁና እግዚአብሔር አንተ ተናገር፣ ራስ ተናገር። በኢየሱስ ክርስቶስ ስም እለምንሃለሁ። ክብር ሁሉ ለዘላለም ለአንተ ይሁን። አሜን። በሆነው ልጅ በኢየሱስ ስም አሜን። ጌታ ለዘላለም የተባረከ ይሁን። እዚህ ቦታ ላይ የምናየው ቃል የእግዚአብሔር ሰው እንግዲህ እንደተናገረው እንግዲህ በጌታ እስረኛ የሆንኩት እኔ ይልና ለተቀባችሁት ጥሪ የሚገባ ኑሮ ትኖሩ ዘንድ እለምናችኋለሁ ብሎ ይጀምራል ጳውሎስ በብዙ ፈተና የእግዚአብሔርን ነገር እንግዲህ በብዙ መከራና በብዙ ሲቃይ ከሚያገለግሉ ዋነኛውን ቦታ የያዘ መንፈሳዊ አባታችን ነው ጳውሎስ። እውቀቱ በብዙ የተካነ ነው። እውቀት አለው። የተማረ ሰው ነው። በብሉይ ኪዳን ሕግ ውስጥም እጅግ አብዝቶ ትምህርትን የሚወድ የተማረ እና ደግሞ ለእግዚአብሔር የቀና ሰው ነው። ቅናት የክርስቶስ ነገር ያለበት ያደረበት ሰው ነውና የኢየሱስ ክርስቶስን አገልግሎት ላይ ሲመጣ ከቀድሞ በበለጠ ክብር ነው የመጣው። ይሄ ሰው ዝም ብሎ ጳውሎስ አልተወለደም። ጳውሎስ
በእስጢፋኖስ ሞት ውስጥም የተሳተፈ ሰው ነው። በተለያዩ አገልጋዮች መከራ ውስጥ የተሳተፈ ሰው ነው። ጭራሽ ይባስ ብሎ ወደ ሌላ አገር ወዳለችው ምድር ላይ ደማስቆ ወደምትባለው ምድር አካባቢ ጋር ያሉትን ቅዱሳኖች ለማጥፋትና ለመያዝ ወይም ደግሞ ለማሰር ለመግደልም በዚህ ቅናት ውስጥ ተሞልቶ ጉዞ ሲያደርግ ነው እንግዲህ ጌታ ኢየሱስ ክርስቶስ በደማስቆ በምትገኘው ምድር ላይ የሰማይን ብርሃን አብርቶ ወደ ጳውሎስ የመጣው በእንደዚህ መልክ ነው። አንዳንዴ ደማስቆ አድርግ በኢትዮጵያ ብዬ አስባለሁ። ደማስቆ ይሁንልን። ምክንያቱም ብዙዎቻችን አገልጋዮች በብዙ በኔነት ፍቅር በማጣት በግብዝነት እየተጓዝን ስለሆነ እግዚአብሔር እንደው እንደዚህ ለመለየት ብትመጣ ብዬ ለምነዋለሁ። ስለዚህ ጳውሎስ የመጣበት ዋናው አጀንዳ እግዚአብሔር ያመጣበት በአሕዛብ ውስጥ በተለያዩ ከተማዎች ውስጥ በእኛ በክርስቲያኖች ውስጥም ትልቁን ስራ እንዲሰራ ትልቁን የእግዚአብሔርን ሸክም እንዲሸከም እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ መርጦት ነበር። ምርጫ አድርጎ ነበር። መንፈስ ቅዱስ ምንም በዛኛው በጨለማ ውስጥ እንኳን ቢኖርም በገዳይ መንፈስ ውስጥ እንኳን ቢኖርም እግዚአብሔር ግን ይሄን ሰው ነፍስ አዳኝ እንደሚሆን ብዙዎች ወደ ክርስቶስ እንደሚፈልሱ ግልጽ የሆነ መንፈስ በላው ላይ እንዳለ ስላወቀ መንፈስ ቅዱስ ልጁን ምርጫ አድርጎታል። ጳውሎስ ተመርጦ ሲመጣ ከዚህ ጊዜ በኋላ ከዚህ ከምርጫ እግዚአብሔር ከመረጠው ሰዓት በኋላ የጳውሎስ ዓይን እንዴት እንደተደፈነ ሐዋርያት ምዕራፍ 9 አካባቢ ላይ ይመስለኛል ይሄ ቃል በግልጽ ተቀምጧል ማለት ነው። እግዚአብሔር ጻድቅ ነው፣ እግዚአብሔር መልካም። ወገኖች እንደ እግዚአብሔር ያለ ማንም ስለሌለ፣ እንደ አምላካችን ያለ ጻድቅ ማንም ስለሌለ እግዚአብሔር ትክክለኛውን መንገድ በዚህ ሰው ላይ መረጠ። ስለዚህ ጳውሎስ የተመረጠበት አመራረጥ የሚገርም ነው። ዓይነ ስውር ሆኗል፣ መሬት ላይ ወድቋል፣ እግዚአብሔርን ሰምቶታል፣ ኢየሱስን አይቶታል። ያየው ጌታ ለዚህ ነው ሶስተኛ ሰማይ ድረስ ሄድኩኝ ብሎ የተናገረው። ጳውሎስ ሲጀምረው ሰማያት ተከፍቶ ነው፣ መሀከል ላይም ሳይሆን ደግሞ ሶስተኛ ሰማይ ድረስ ሄዶ ነው በመጨረሻው የተጠቀለለው ማለት ነው። ስለዚህ ለዚህ ለሐዋርያት ስራ ወይም ደግሞ ለሐዋርያት አገልግሎት ከታጩት አብረውት ከነበሩት መካከል ከነ ጴጥሮስ መካከል የተመደበው ሐዋርያው ጳውሎስ ነው። የሚገርመው እነ ሐዋርያቶቹ የእግዚአብሔር መንፈስ በእነሱ ላይ እስከሚመጣ ድረስ ሐዋርያት ምዕራፍ 1 ላይ እጣ ተጣጥለው ማቲያስ የሚባል ሰው ይሁዳ ትቶት በሄደው እግዚአብሔር በመረጠው ባስቀመጠው ቦታ ላይ ሳይሆን ከእግዚአብሔር ሐሳብና ዕቅድ ውጪ ሆኖ ይሄ ሰው ራሱን ከተለየ በኋላ ከወንጌሉ ስራ ራሱን ከለየ በኋላ እጣ ጥለው ነው ማቲያስ ላይ እጣ ይወጣው። የሚገርመው ማቲያስ ላይ እጣ ከወጣ በኋላ ግን ረጅም መንገድ የእግዚአብሔር ስራ በኃይል ተስሯል። ምዕራፍ 2 ላይ የእግዚአብሔር መንፈስ ወርዷል፣ የእግዚአብሔር ክብር መጥቷል። ከዛ እንደዚህ እያለ ምዕራፍ 3 ላይ ምዕራፍ 4 ምዕራፍ 5 እያለ የእግዚአብሔር ስራ በነ ጳውሎስ እየተሰራ መጥቷል ማለት ነው። በሐዋርያቶቹ እየተሰራ መጥቷል። ይቅርታ በነ ጴጥሮስ ማለቴ ነው። እየተሰራ መጥቷል። ከዛ በኋላ በዚህ ስራ ውስጥ እንግዲህ እነ ጴጥሮስ በሚሰሩት ስራ ውስጥ ነው ጳውሎስ የተወለደው። የሚገርመው የይሁዳን ቦታ በደንብ አድርጎ የያዘው ይመስለኛል። በጣም ጭካኔ የተሞላ ይሁዳ ትክክለኛ ሂሳብ ክፍል ሰራተኛ ነበር። ሂሳብ ክፍል ሰራተኛ ነው። ተቆጪ ነው። ለምን ይባክናል ነው፣ ለምን እንደዚህ ይሆናል፣ ለምን እንደዚህ ይሆናል የሚለውን ተኮር ያለ ጠለቅ ያለ አመለካከት የያዘ ሰው ነው ይሁዳ። ስለዚህ ጳውሎስም ሲመጣ ጠንካራ ሰው ነው። ጳውሎስም አመጣጡ በጣም ጠንካራ አገልጋይ ነው። ሲመጣ በዛኛው ቤት ነው የሚያገለግለው። በእርግጥ ግን ጠንካራ፣ ለሃይማኖቱ ተዋጊ፣ በሃይማኖቱ ላይ ድርድር የሌለው ሰው ነው ጳውሎስ። ለዚህ ነው እግዚአብሔር ጌታ ኢየሱስ ክርስቶስ ራሱ ምን አለው? ሳኦል ሳኦል ስለምን ታሳደኛለህ ብሎ አለው። እግዚአብሔርን መንፈስ እስከ ማሳደድ ድረስ ደርሶ ነበር ጳውሎስ ሳያውቀው ማለት ነው። ካወቀው በኋላ ግን ጠንካራ ሆነ። እስከ እስር ቤት፣ እስከ ዱላ፣ እስከ መጨፍጨፍ፣ በቃ እስር ቤት በጣም ብዙ ጣውረድ በጳውሎስ ላይ አልፏል። የእውነትን ወንጌል ይዞ እውነተኛውን ጌታ ይዞ አንዳንድ ጊዜ የምናገለግል ሰዎች ሰልፉ ሲበዛ፣ መከራው ሲበዛ አቅጣጫ እንቀይራለን። ስለዚህ መንፈስ ቅዱስን አታሳዝኑ በማለት ዛሬ ፕሮግራሜን እጀምራለሁ። መንፈስ ቅዱስን ላለማሳዘን። መንፈስ ቅዱስ በእኛ ላይ ካዘነ ጥሎን ይሄዳል ሳይሆን እኛ ጥለን ነው የምንሄደው። እሱ አይደለም ጥሎን የሚሄደው፣ እኛ ነን ጥለን የምንሄደው። ስለዚህ ዛሬ ጳውሎስ እዚህ ጋር ያስተማረውን ትምህርት በጥቂቱም ቢሆን በሁለት ክፍል ከፍያ ያየዋለሁ፣ አብረን እናያለን።
በጌታችን በኢየሱስ ስም ጀምረዋለሁ። ጌታ ስሙ ይባረክ። እንደዚህ ብሎ ይላል። ክብር ለኢየሱስ ይሁን። የእግዚአብሔር ቃል ሲናገር ፍጹም ትሑታን ገሮች ሁኑ ይላል። እርስ በራሳችሁ በፍቅር እየተያያዛችሁ ሁኑ፣ ትዕግስተኞች ሁኑ፣ በሰላም ታሰሩ ብሎ ይናገራል። በፍቅር ኑሩ፣ ትሑታን ሁኑ፣ በፍቅር ተመላለሱ ብሎ ይናገራል። መንፈስ ቅዱስ የፍቅር ገመድ ነው። መንፈስ ቅዱስ ትሕትናን የሚያስተምር ነው። መንፈስ ቅዱስ ሰላምን የሚሰጥ ነው ወገኖቼ። ስለዚህ መንፈስ ቅዱስ በውስጣችን እንዳይሄድ ወይም ደግሞ መንፈስ ቅዱስ በሰላም በእኛ ውስጥ እንዳይንቀሳቀስ የምናደርግበት ብዙ መንገዶች አሉ። መንፈስ ቅዱስ ራሱ አስደናቂ የሆነ ነገር ለኛ ሰጥቶናል። መለየት ከክፉ ነገር የምንለይበትን ነገር ለኛ ሰጥቶናል። መንፈስ ቅዱስ ግን መንፈስ ቅዱስን እናሳዝናለን። በፍቅር ኑሩ አለ ጳውሎስ፣ በትሕትና ኑሩ፣ ተያያዙ፣ ተቻችላችሁ ኑሩ ብሎ ይነግራቸዋል። እነዚህ ቤተክርስቲያን ኤፌሶን ቤተክርስቲያን ውስጥ ያሉ ሰዎች ከዚህ ነገር ተለይተዋል ወገኖቼ፣ ከዚህ ነገር ተለይተዋል። የሚገርም ነው። አኗኗራቸውን ሁሉ ለየት አድርገዋል። እሱ በመንፈስ ያስባል፣ በመንፈስ ያያል። እንግዲህ ይሄ ሰው እስረኛ ነው፣ ግን በመንፈስ ያውቃቸዋል፣ ተረድቷል። ስለሚጸልይ የእግዚአብሔር መንፈስ የእግዚአብሔር ቅዱስ የሆነው ጌታ ለዚህ ሰው ይነግረዋል፣ ያሳየዋል። ያሉበትን ደረጃ ምን ላይ እንዳሉ፣ ምን ቦታ ላይ እንዳሉ መንፈስ ቅዱስ ይነግረዋል። ስለሚነግረው የመጀመሪያው ምን አለ? ምን ብሎ ነገራቸው? የሚገባ ኑሮ ትኖሩ ዘንድ እለምናችኋለሁ። የሚገባ ኑሮ ትኖሩ ዘንድ እለምናችኋለሁ። የሚገባ ኑሮ እለምናችኋለሁ እንድትኖሩ፣ ፍጹም ትሑታን እንድትሆኑ። የሚገባ ለእግዚአብሔር የሚገባ ለሰው አይደለም፣ ለእግዚአብሔር የሚገባው ኑሮ እንድትኖሩ እለምናለሁ። ኑሯቸው ከእግዚአብሔር የሚገባ አይደለም፣ ወጣ ብለው ነበር። እኛስ በእግዚአብሔር ፊት እንደሚገባ እየኖርን ነው ወይ? እግዚአብሔር እንደሚፈልገው እየኖርን ነው ወይ? እግዚአብሔር የሚፈልገው በእኛ ውስጥ ኑሮ እንዴት ነው? መንፈስ ቅዱስን አላሳዘንም ወይ? ውስጣችን ያለው መንፈስ አላዘነም ወይ? ሲናገር እሱ ትኖሩ ዘንድ እለምናችኋለሁ፣ ፍጹም ትሑታን ሁኑ፣ ነገሮችን ሁሉ እርስ በራሳችሁ በፍቅር ተያይዛችሁ ኑሩ። ትሑታን ሁኑ። ትሕትና ሲመታክ እንደዚህ ሲያደርግክ የሚለው መጽሐፍ ቅዱሳዊ ነገሮች ሳይሆን አሁን እኔ የምሄድበት ትሕትና ማለት ለሰው ልጆች ቅድሚያ መስጠት፣ በፍቅር ለመመላለስ መጀመሪያ ራሳችንን መውደድ። ራስህን ስትወድ ሌላውን መውደድ ትለምዳለህ። ራሱን የሚጠላ ብዙ ሰው አለ። ለምን ተፈጠርኩ? ለምንድነው የምኖረው? ምንድነው ነገሩ? ለምንድነው እግዚአብሔር ወደዚህ ያመጣኝ? በቃ እኔ እንደዚህ ነኝ፣ እኔ እንደዚህ ነኝ የሚሉ ሰዎች የመጀመሪያው ራሳቸውን አይወዱ። ስለዚህ ሰው መውደድ አይችሉም። ራሱን የጠላ ሰው ሊወድ አይችልም። ለዚህ ነው በፍቅር ተመላለሱ አለ። ፍቅር የያዛችሁ ከማን? ከክርስቶስ ከጌታ ጋር ሰው ፍቅር ከያዘው የእግዚአብሔርን ነገር ለመስራት ወደ ኋላ አይልም፣ ለራሱ መኖር ይችላል። ዘመዶቼ ትሑታን ሆነን ስንኖር የተበላሹትን ነገሮች ማስተካከል እንችላለን። ለዚህ ብዙዎቻችን በፍቅር ከመመላለስ ይልቅ ክስ የተሞላ መንፈስ ውስጣችን ይኖራል። ክስ እከሌ እንደዚህ ነው፣ እግዚአብሔርም ትቶኛል፣ ለነዚህ እንደዚህ አድርጓል፣ ለነዛ እንደዚህ አድርጓል፣ እኔን ትቶኛል፣ እኔን ጥሎኛል። የመጀመሪያው መንፈስ ቅዱስን የምናሳዝንበት መንገድ ይሄ ነው። እግዚአብሔር የማይከብርበት ነገር፣ ጌታ የማይፈልገው ነገር። እግዚአብሔር ለሁላችንም የተለያየ ቅድ፣ የተለያየ አገልግሎት፣ የተለያየ ጸጋ ሰጥቷል። የተለያየ ጸጋ ለእያንዳንዳችን ሰጥቷል። ያንን የተሰጠንን ጸጋ አናቀራርበው። ምክንያቱም ሁሉም አገልጋይ የበላይ ነኝ ነው የሚለው። የበላይ ነኝ የሚል አገልጋይ የበታቹን ሊያይ አይችልም። የበታቹን ካላየ ከመንፈስ ቅዱስ ጋር ተጣልቷል ማለት ነው። ከመንፈስ ቅዱስ ጋር የተለያየ ሰው በልምድ እንጂ በህይወት አያገለግልም። የልምድ አገልግሎት ይቻላል፣ የኮፒ አገልግሎት ይቻላል ወገኖቼ። ፍቅር የሌለው አገልጋይ፣ ፍቅር የሌለው ህዝብ፣ ለሌላው ፍቅር መስጠት የማይችል ትውልድ
እግዚአብሔር ጋር አብሮ እየኖረ ነው። ይሄ ተአምር ነው። ይሄ ተአምር ሊሆን በፍጹም አይችልም። ምክንያቱም እግዚአብሔር ፍቅር ነው። ለዚህ ነው ጳውሎስ በፍቅር በትህትና ኑሩ፣ ተያይዛችሁ ኑሯል። ኤፌሶን ያለችው ቤተክርስቲያን መያያዝ አቁማለች፣ ፍቅር አቁማለች፣ መፈላለግ አቁማለች። ልክ እንዳሁን አሁን ሁሉም ሰው የበላይ ሆነ። ሁሉም እኔ ነኝ፣ እኔ እችላለሁ። አጥር በምናገለግለው ህዝብ ላይ አጥር ሰራን። ጌታ ግን የሚፈልገው አናኗራችን ለእግዚአብሔር የሚመች እንዲሆን ይፈልጋል። ለጌታ የተመቸ አናኗር እንድንኖር እግዚአብሔር ይፈልጋል። በፍቅር መመላለስ፣ በትህትና መኖር፣ መያዝ፣ ቅጥራችንን መጠበቅ፣ እውነተኛውን ህይወት መኖር ይፈልጋል። እነሱን በዝማሬ ሲሄዱ በዝማሬ፣ እኔም ሲሄድ በዝማሬ፣ ሌላውም ሲሄድ በዝማሬ እንደዚህ ብንሸኛኝ ነው ቆንጆ። ምክንያቱም እኛ በእጅ ያልተሰራ በመንፈስ ቅዱስ የተሰራልን ኢየሩሳሌም ላይ ቤት አለን። ያማረ በእጅ ያልተሰራ። ይሄ በእጁ ሰርቶን ነው ጌታ። ይሄንን በእጁ ሰራ፣ ከጭቃ አበጃቸው ይላል ዘፍጥረት ምዕራፍ 2 አካባቢ ላይ በደንብ አድርገን ስናጠናው አሰራሩ ራሱ ደስ ይላል። ሄደን ስንመለከት ከአንድ ጀምሮ ያለው ላይ ሄደን ስንመለከት የሰው ልጅ ከጭቃ እንዴት እንደተሰራ። ጭቃ የት ነው ያለው? እዚህ መሬት ላይ ነው። ከዚህ ጭቃ እንዴት አድርጎ እንደሰራን፣ እንዴት አድርጎ እንደፈጠረን ተአምር ነው። አፈጣጠሩ ራሱ የተለየ ነው። በምን የተሰራ? በእጅ። ከዛ እስትንፋሱን እፍ ብሎ አስገባብን። ያ እስትንፋስ ሲገባ ሕያው ሰው ሆንን። እንደዚህ መጣን ማለት ነው። ግን ስንሄድ በእጅ ያልተሰራ ጌታ ኢየሱስ ክርስቶስ መጥቶ የሰራልን ቤት፣ በእሱ ማዳንን ያገኘን፣ በእሱ ህይወት ያገኘን፣ የክርስቶስ ኢየሱስ ልጆች የሆንን፣ ያምነን የዳንን፣ በፍቅሩ ሰንሰለት የታሰርን፣ በመንፈስ ቅዱስ ገመድ የተገመድን ሰዎች ስንሄድ በእጅ ያልተሰራ ቤት ነው። እዛ ብነ አብርሃምን የተለያዩ አባቶችን በመጽሐፍ ቅዱስ የምናቃቸውን የማናቃቸውን ቅዱሳኖች መካከል ሄደን እንቀላቀላለን። የዳነ ትውልድ የሚጠብቀው ርስት አለ። ርስቱ በሰማይ ነው። የዳነ ትውልድ የሚቀበለው ከአምላኩ ብዙ ነገር አለ። ወገኖቼ ያገለገልን ሰዎች ከጌታ አክሊል ለምን አንጠብቅም? አክሊል ከኢየሱስ ለምን አንጠብቅም? የምናገለግል ሰዎች አክሊል ያስፈልገናል። ከኢየሱስ ያስፈልገናል። ከሱ እጅ መቀበል ያስፈልገናል። ከሱ ለመቀበል ለምን አንተጋም? ለዚህ ነው ጳውሎስ ረገጥ አድርጎ ለእግዚአብሔር የሚመች ኑሮ ኑሩ። የሚመች ለእግዚአብሔር የሚመች፣ ለአንተ ወይም ለኔ የሚመች አይደለም ያለው፣ ለእግዚአብሔር የሚመች። ክፉ ዘር ሊዘሩብህ ይችላሉ። ኃጢአት ሰው ሊሰራብህ ይችላል፣ ሊበድል ይችላል። ግን የይቅርታ ሰውን ይቅር በል። ይቅር ካልክ መንፈስ ቅዱስ ጥለኸው አትሄድም። ቆሞ ይጠብቅሃል። አንተ ይቅር አልልም ስትል መንፈስ ቅዱስ ከአንተ የሸሸ ይመስላል፣ ጥለህ ስለምትሄድ። በመንፈስ ዓለም አንተ ጥለህ የምትሄደው ወይ አንቺ ነሽ ጥለሽ የምትሄጂው፣ እምቢ ስለምትሉ። ሰላምን ፍቅርን አትመሰርቱ። ምክንያቱም ሰውየው በድሏል። አዎ በድሏል፣ ወይ በድላለች፣ ወይ በድሏል። ግን እኛ ያንን በደል በፍቅር ስንቀይረው እግዚአብሔር መንፈስ ደስ የሚለው ያኔ ነው። አንዳንድ ቅዱሳኖች እስከምሞት ድረስ ይሄንን ሰው አልታረቅም ወይ አልታረቅም፣ ሞት ይሻለኛል የምትሉ ብዙ አላችሁ። አሁንም እኮ ሞታችኋል። ይቅርታ ካላደረጋችሁ ወንድሙን የሚጠላ ነፍሰ ገዳይ ነው ስለሚል አሁንም በቁማችሁ ሞታችኋል። እውነት ነግራችኋል። ይቅር የማይል ሰው እንደ እግዚአብሔር ሐሳብ እየተመላለሰ አይደለም። እንደ እግዚአብሔር ሐሳብ የማይመላለስ ሰው ፍጹም የእግዚአብሔር ልጅ ሊሆን አይችልም። መጽሐፍ ቅዱስ ስለሚል ወንድሙን የሚጠላ ነፍሰ ገዳይ ነው ይላል። ስለዚህ እግዚአብሔርን ደስ የሚል አኗኗር ኖረን ልናስደስተው ይገባል። አንዳንድ ጊዜ የሚመር ነገር አይገጥማትም እንዲያና ልትሉ ትችሉ ይሆናል። በጣም የሚመር የሚያሳዝን ልብን የሚያወርድ አገልግሎቱን እስከ መተው የሚያደርሱ ብዙ ነገሮች በህይወታችን ውስጥ ይመጣሉ። ግን እኛ የጠራንን ክርስቶስን ማየት ነው። ከየት ነው የጠራን ጌታ? ከየት ነው ያመጣን ጌታ? ከየት አምጥቶ ነው ልጁ ያደረገን? ጳውሎስ ከየት ተነስቶ ነው ይሄን ደብዳቤ የሚጽፈው? የተነሳበትን ቦታ ያውቀዋል። የተጠራበትን አጠራር ያውቀዋል።
እንዴት ክርስቶስ ወደሱ እንደመጣ ያውቀዋል። ጳውሎስ ኢየሱስ ከሰማይ ባይመጣ ኖሮ ማንም ቢሰብከው ወደ ጌታ ሊመጣ አይችልም። ጳውሎስ እግዚአብሔር ልጅ ኢየሱስ ስለሚያውቅ በደማስቆ ለእሱ በኃይልና በስልጣን ተገለጠለት። ከዛ በኋላ ለተገለጠለት አምላክ ሲመለስ ሲሄድ ሊገድል ሲመለስ ግን ሊያድን ሆነ ማለት ነው። አያችሁ፣ ለዚህ የጻፈው ጽሑፍ እንደሚገባ ተመላለሷል። ለእግዚአብሔር እንደሚገባ ብዙ የማይገቡ ኑሮዎች ስላሉ ማለት ነው። ስለዚህ ፍጹም ትሑታን ሁኑ፣ በፍቅር ተያያዙ፣ ትዕግስተኛ ሁኑ፣ በሰላም ማሰሪያ በመንፈስ አንድነት ለመጠበቅ የመንፈስን አንድነት ለመጠበቅ ትጉ። ደግሜ እለዋለሁ፣ የመንፈስ ቅዱስ አንድነትን ለመጠበቅ መንፈስ ቅዱስ በአንድነት ካልጠበቅ ነው በስተቀር ክብሩን ሊያወርድ አይችልም። አንዱ አንዱን ጠልቶ ይንበረከካል። አንዱ የአንዱን አገልግሎት ይንቃል። የሚገጸጹ የሉም አሉ። የሚገጸጹትን መገጸጽና ከነሱ ሐሳብ መውጣት። ሁሌ እነሱን እያነሳን እንዲናቸው እንዲነው ከሌ እንዲናት ከሌ ያልን የምንል ከሆነ ለእግዚአብሔር ይሄ የሚመች አካሄድ አይደለም። በእግዚአብሔር ፊት ከነሱ የበለጠኛ በደለኛ ሆነን እንገኛለን ወገኖች። ብንችል ሰዎቹን እንዲህ እያረጋችሁ ነው ብለን መንገር ምንችል ከሆነ፣ የማንችል ከሆነ ከአይምሮአችን እንዲጠፉ መጸለይ። ምክንያቱም የስሙ ባለቤት ራሱ ዳኛ ስለሆነ፣ ራሱ ፈራጅ ስለሆነ ራሱ ይፍረድ፣ ለሱ አሳልፈን መስጠት ነው። እኛ ግን የመንፈስ ቅዱስን አንድነት መጠበቅ ይጠበቅብናል። ፍቅር የሌለው አንድነት የለም። ትዕግስት የሌለው አንድነት የለም። ሰላም የሌለው አንድነት የለም። መቻቻል የሌለው አንድነት የለም። በፍቅር የተሞላን ልንሆን ያስፈልጋል። መንፈስ ቅዱስ እንዳያዝን፣ መንፈስ ቅዱስ ትተነው እንዳንሄድ፣ እኔ ጥሎ ሄዳላለም እኛ ትተነው ነው የምንሄደው። ትተነው እንዳንሄድ በፍቅር መመላለስ ያስፈልገናል። ለምሳሌ እኔ አልከሌን አልፈልገውም፣ ከሱ ጋር መጸለይ አልፈልግም፣ ከሱ ጋር ቤተ መቅደስ ገብቼ መጸለይ አልፈልግም ብለን ግን መተን ጥግ ይዘን ከተንበረከክን ኤክስኮን ወንድሙን የሚጠላ ነፍሰ ገዳይ ነው ይላል። ይሄ እግዚአብሔር የማይሰማው የማያዳምጠው ነው። ስለዚህ ሐዘናችን የባሰ ይሆናል ማለት ነው። በፍቅር ብንመላለስ የፍቅርን ፍሬ እንበላለን። በፍቅር የሚኖር ሰው የፍቅርን ኃይል ይቀበላል ወገኖች። ፍቅር ኢየሱስ ክርስቶስ ነው። ከሱ የሚበልጥ ፍቅር በየትኛውም ቦታ ልታገኙ አትችሉ። ራሱን እንደመስጠት ትልቅ ፍቅር የለም። ራሱን አሳልፎ የሰጠው እውነተኛ ፍቅር ከሰማይ ሰማያት የወረደው የናዝሬቱ ኢየሱስ ብቻ ነው። ጌታን እጅግ አድርጌ በዚህ አመሰግነዋለሁ። እምነት አንድም ጥምቀት አለው። አንድ ጥምቀት አለን አለው። ክብር ለኢየሱስ ይሁን። ከቁጥር 4 ጀምራለሁ። በተጠራችሁበት ጊዜ ወደ አንድ ተስፋ እንደተጠራችሁ ሁሉ አንድ አካል፣ አንድ መንፈስ አለ። አንድ ጌታ፣ አንድ እምነት፣ አንድ ጥምቀት አለን። ከሁሉ በላይ የሆነው በሁሉ የሚሰራ በሁሉ የሚኖር የሁሉ አባት የሆነው አንድ አምላክ አለን። አንድ ጌታ አለን። ክብር ለኢየሱስ ይሁን። እግዚአብሔር ጻድቅ ነው። እግዚአብሔር መልካም ነው ወገኖች። ከቁጥር 4 ጀምሮ በተጠራችሁበት ጊዜ ወደ አንድ ተስፋ እንደተጠራችሁ ሁሉ እንደ አንድ አካል እና አንድ መንፈስ አለን። አጠራራችን የተለየ ስለሆነ የመጣንበት መንገድ የመጣነው ወደ ክርስቶስ በመንፈስ ቅዱስ ኃይል ነው። መንፈስ ቅዱስ ነው የጠራን። መንፈስ ቅዱስ ነው ያመጣን። መንፈስ ቅዱስ ነው እንድንቆም ይረዳን። ወደ እውነት ሁሉ የሚመራችሁ መንፈስ አለ። አሁን እኔ ሄዳለሁ አለ ኢየሱስ። ያንን መንፈስ ወደ እናንተ ልካለሁ አለ ጳውሎስ። ይሄንን መንፈስ ግልጽ አድርጎ ለኤፌሶን ሰዎች ይናገራል። በዚህ መንፈስ ተይዛችኋል። ይሄ መንፈስ አንድ መንፈስ ነው። ምንም አካላችን የተለያየ ቢሆን ስንገጣጠም አንድ ክርስቶስን ነው የምንፈጥረው። ስለዚህ በአንድ መንፈስ ታሰሩ፣ በአንድ መንፈስ ተጠመዱ። አኗኗራችሁ እግዚአብሔርን የሚያስደስት ይሁን፣ በእግዚአብሔር መንፈስ ውስጥ ተመርታችሁ የምትኖሩ ሁኑ እያለ ስለ ታላቁ እግዚአብሔር ልጅ ኢየሱስ ግልጽ አድርጎ ለኤፌሶን ሰዎች ይነግራቸዋል።
አንድ ጌታ፣ አንድ እምነት፣ አንድ ጥምቀት አለን። አንድ ጌታ አለን፣ አንድ እምነት አለን። አንድ ጌታ ኢየሱስ ነው፣ ያመንነው እሱ ነው። የምንጠመቀው ደግሞ በሱ ስም ነው። ምክንያቱም በጌታ በኢየሱስ ክርስቶስ ስም ያመነ የዳነ የተጠመቀ ጌታ ለዘላለም የተባረከ ይሁን። ይሄ ኢየሱስ ክርስቶስን የግል አዳኝ አድርጎ ሰው በተቀበለ ቁጥር በተቀበለ ጊዜ ይቅርታ በቃ ዳነ። ደህንነቱ ደግሞ ተምሮ ሲጠመቅ ልክ ከኢየሱስ ክርስቶስ ጋራ ሞትኩኝ የመጀመሪያው ወደ ውስጥ ውሃው ሲገባ ነው። ወደ ውስጥ እልቅ ሲል ተቀበርኩ ነው። ሲነሳ ሲወጣ ተነሳው ነው። ይሄ የመታሰቢያ ስራ ነው። መዳን ኢየሱስ ክርስቶስን የግል አዳኝ አድርገን ልክ ስንቀበል በመጨረሻው ሰዓት እንኳን ቢሆን ሰው ለመሞት ምናልባት 2 ደቂቃ 3 ደቂቃ ሲቀረው እንኳን ኢየሱስ ክርስቶስን የግል አዳኝ አድርጎ ከተቀበለ ወደ ሲኦል አይሄድም፣ ወደ ጌታው ነው የሚሄደው። ምህረት የተደረገለት ሰው ነው ማለት ነው። ስለዚህ ሰው ደግሞ ጌታ ኢየሱስን የግል አዳኝ አድርጎ የተቀበለ ሰው ያ ሰው ወደ ጥምቀት ይመጣል። ተምሮ የእግዚአብሔርን ቃል ተምሮ ደግሞም እንደዚሁም ሊጠመቅ ይችላል። ገና እየተማረም ሊጠመቅ ይችላል። ምክንያቱም ይሄንንም የሚያያይዝ ቃል ስላለ ማለት ነው። ፊልጶስ እንዳደረገው ልክ እንደዚሁ ሊደረግ ይችላል። ጀንደርባዎቹን እንደዚህ እንዳደረገ ማድረግ ይቻላል። ስለዚህ እንዲህ ሊጠመቅ ስለሚችል ግን ጥምቀቱ ዋናው ዓላማ የደህንነት መንገድ ሳይሆን ደህንነታችንን በእንደዚህ መልክ ማጽደቃችን ነው። ከማን ጋር? ከኢየሱስ ክርስቶስ ጋር ሞቻለሁ ነው። ከዛ በኋላ ተቀብሬያለሁ ነው። ከዛ በኋላ ተነስቻለሁ። የመጀመሪያ ሰው ሲጠመቅ ወደ ውስጥ ይገባል። አንድ ብሎ ሲጀምር ሞተ ሰውየው። ወደ ውስጥ ልቅ አድርገው ሲያስገቡት ደግሞ እሱ ድጋ ደግሞ ተቀበርኩ ነው። ከዛ ደግሞ ሲወጣ ተነሳው ነው። ከማን? ከኢየሱስ ክርስቶስ ጋር ሞቱን ሞትኩኝ፣ ተቀበርኩኝ፣ ተነሳው ነው። ስለዚህ ተንሳኤ የተደረገለት ሰው ነን ማለት ነው። ተንሳኤ የተደረገለት ሰው በእግዚአብሔር ፊት የተለየ ጸጋ የተለየ ብርሃን የተሞላ ሰው ነው። ስለዚህ ለእያንዳንዳችን የተለያየ ጸጋ ሰጥቶናል። ክብር ለኢየሱስ ይሁን። በዚሁ መልክ እመለሳለሁ። ነገር ግን ክርስቶስ በወሰነው መጠን ቁጥር 7 ለእያንዳንዱ ጸጋ ተሰጥቶናል። ስለዚህ እንዲህ ይላል ብሎ ይቀጥላል ወደ ታች። ለእያንዳንዳችን ጸጋ ተሰጥቶናል። የተሰጠን ጸጋ ወደ እውነት ሁሉ ምን የሚያደርግ ነው? የሚመራ ነው። ስለዚህ ፍቅር፣ ደስታን፣ ሰላምን፣ መዋደድን፣ እርስ በርስ መያያዝን፣ በአንድ መንፈስ መወለዳችንን ማወቅ ያስፈልጋል ለቅዱሳኖች ማለት ነው። አካሄዳችን መልካም እንዲሆን በእግዚአብሔር ፊት ያማረ እንዲሆን ይሄ ያስፈልገናል። ጌታ ለዘላለም ይክበር። ለሚቀጥለው ሳምንት ደግሞ ቀጥለዋለሁ ይሄንን ቃል። በዚሁ ቃል መሰረት ትንሽ ጊዜ አብሬያችሁ ቆያለሁ። አሁን ጸልዬ ሰዓቴ እያለቀ ስለሆነ ጸልዬ ጨርሳለሁ። ክብር ለኢየሱስ ይሁን። እግዚአብሔር አምላክ እጅግ አድርገን እናመሰግናለን። ለዘላለም ተባረክ። ክብር ለአንተ ብቻ ይሁን። እግዚአብሔር ሆይ ለኤፌሶን ሰዎች የላከውን ደብዳቤ ዛሬ ደግሞ በዚህ በእኛ ቤተክርስቲያን ውስጥ ይሄ ደብዳቤ እንዲነበብ እንደገና እድል ስለመጣ ደግሞ እንድናነበው እንድንሰማው ስለረዳሃን ጌታ እጅግ አድርጌ አመሰግናለሁ። የሚሰማኝ ሰው ሁሉ እግዚአብሔር አምላክና መድኃኒት አቤቱ ጌታዊ በዚህ መንፈስና በዚህ ኃይል የታሰሩ እንዲሆኑ በፍቅር ገመድ የተገመዱ እንዲሆኑ በኢየሱስ ክርስቶስ ስም እለምንሃለሁ። ምንም መከራው ቢበዛ ምንም ስቃዩ ቢበዛ አካሄዳችን ካንተ ጋር ያማረ እንዲሆን ኃይልና ጉልበት ለእያንዳንዳችን ስለምሰጠን ስም ይባረክ። ብዙ የምናልፍበት መከራ ብዙ የምንወጣበት የምንገባበት ችግር እንኳን ቢኖር አንተ ግን ከዛ በላይ ስለሆንክ እግዚአብሔር ሆይ ስለምታደርገው ድንቅ ተአምራት እጅግ አድርጌ አመሰግናለሁ። እያንዳንዳችንን አንተ ጎብኝ። ከቃል የተነሳ ለእያንዳንዳችን ታላቅ ብርሃን አብራ። አስገራሚ የሆነ ነገር በህይወታችን ውስጥ ይቀጥል። እግዚአብሔር ከሰማነው ቃል የተነሳ በአንተ መንፈስ መገመድ፣ በአንተ መንፈስ መታሰር፣ በአንተ መንፈስ መያዝ እንዲሆንልን በኢየሱስ ክርስቶስ ስም እለምንሃለሁ። ጌታ ስለምታረግ ስም ይባረክ። መንፈስ ቅዱስ ተባረክ። በመካከላችን እያለፍክ ነህ። ስም ብሩክ ይሁን። ቀሪውን ሰዓትና ጊዜ ተረከብ። እግዚአብሔር ለሚሰማውት ቁጭ ብሎ ለሚያዳምጡት ኃይል ያገኛቸው፣ ክብር ያገኛቸው፣ አንድነት ያገኛቸው፣ መውጣት መግባታቸው በአንተ የተቀጠረ ይሁን። የኔንም ኃይል ደግሞ ስለምታድስልኝ ከወደኩበት ስለምታነሳ እጅግ አድርጌ አመሰግናለሁ። ለዘላለም ተባረክ። ከፍ በልልን በኢየሱስ ስም አሜን። ቅዱሳኖች መልካም ሳምንት።